ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ትናንትና በአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎች ያሉ የእነሱንም የጨዋታ ውጤቶችን ጠቁሟቸዋለን። በተለይ ግን ከክለቦች ጋር የተያዙ ስፖርታዊ ጉዳዮችን በስፋት እናነሳለን። ነገና ከነገ በስቲያም በአውሮፓ ቻምፒየንስ ሊግ በጣም ተጠባቂ ጨዋታዎች ይደረጋሉ። ከነዚህ ጨዋታዎች ጋር ተያይዞ ደግሞ የሚነሱ ጉዳዮች አሉ። ለምሳሌ ያክል ሊቨርፑልና ሪያል ማድሪድ ነው በዚህ ሳምንት በአውሮፓ ቻምፒየንስ ሊግ ተሳትፏቸውን ወይም ግንኙነት እርስ በርስ ጨዋታቸውን የሚያደርጉት። በዚህ ጨዋታ ላይ ትሬንት አሌክዛንደር አርኖልድ የቀድሞ ክለቡን ይገጥማል። የቀድሞ ክለቡን ብቻ መቅጠሙ ሳይሆን የቀድሞ ስቴዲየሙ አንፊልድ ሮድ ላይ ነው ጨዋታው የሚደረገውና ደጋፊዎች ምን አይነት ሪስፖንስ ይሰጡታል? በርካቶች በጉጉት ይጠብቁታል ይህንን ጥያቄ። በቀጣይ የምንመለከተው ጉዳይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደምን ጀምር። ኢትዮ ኤሌክትሪክ የሊጉ መሪ መሆን ችለዋል። ኢትዮ ኤሌክትሪክ ከኢትዮጵያ ቡና ጋር ያደረጉትን የትላንትና የሊግ መርሃ ግብራቸውን 1-0 በሆነ ውጤት ማሸነፍ ችለዋል። የኢትዮ ኤሌክትሪክን ብቸኛ ማሸነፊያ ግብም ሀብታሙ ሸዋለም ነው ከመረብ ጋር ማሳረፍ የቻለው። ኢትዮ ኤሌክትሪክ ነጥቡን 10 በማድረስም ሊጉን በበላይነት መምራት የቻለ ቡድን ያደርገዋል። የውድድር ዓመት ሁለተኛ ሽንፈቱን ያስተናገደው ኢትዮጵያ ቡና በ4 ነጥቦች 10ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው መረጃዎች የሚያሳዩት። በቀጣይ ኢትዮ ኤሌክትሪክ ከነገሌ አርሲ፣ አዳማ ከተማ ደግሞ ከኢትዮጵያ ቡና ጋር ጨዋታቸውን ያደርጋሉ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም እንጀምር። ዩናይትድ በጥር ተጫዋቾች የዝውውር መስኮት በንቃት ተሳትፎን ያደርጋሉ ተብለው ከሚጠበቁ ክለቦች መካከል አንደኛው እንደሆነ ጥያቄ የለውም። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት እንቅስቃሴ ለማድረግ በማሰብ ላይ መሆኑን ነው አሰልጣኝ ሩበን አሞሪም በስፋት ያረጋገጡት። በዝውውሩ ምን ሊፈጠር እንደሚችል አይታወቅም ያሉት አሰልጣኝ ሩበን አሞሪም ነገር ግን ቡድኑ ራሱን ለማሻሻል እያሰበ ነው፣ የሆነ ነገርም ልናደርግ እንችላለን ሲሉ ጭምር ነው ሀሳባቸውን የተናገሩት። መጪው ዓለም ዋንጫ መሆኑን ያነሱት አሰልጣኙ እኛ ጋርም ደቂቃ ያላገኙ ተጫዋቾች ያሉ፣ ስለዚህም ደግሞ እንልቀቅ ሊሉ ይችላሉ፣ ሁሉንም መፍታትም ይኖርብናል ሲሉ ጭምር ነው ሀሳባቸውን የሰጡት አሰልጣኝ ሩበን አሞሪም። አክለውም ግዴታ ለአውሮፓ መድረክ ማለፍ ይኖርብናል፣ ኮቢ ማይኖ ተጨማሪ ጨዋታዎች ያስፈልጉታል፣ ነገር ግን በሳምንት አንድ ጨዋታ እያደረገን ያንን ነገር ማድረግ በጭራሽ አልቻልንም ሲልም ጭምር ይናገራል። አላማችን አልቀየርንም፣ ለአውሮፓ ውድድር መሄድ አለብን፣ 4 ውስጥ መጨረስ በጣም አስቸጋሪ ነው፣ ነገር ግን በቀጣይ ጨዋታ ላይ ማተኮር ይኖርብናል ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገሩና ማንቸስተር ዩናይትድ በቀጣይ 4ኛ ደረጃን ይዞ ለማጠናቀቅ በትልቁ ፍላጎት እንዳለና ያንን ነገር ለማሳካት ደግሞ በጥር ተጫዋቾች የዝውውር መስኮት ተጫዋቾችን መግዛት ካለባቸውም ለመግዛትም ዝግጁ እንደሆኑ እንዲሁ ደግሞ የጨዋታ ተሳትፎን ማግኘት የሚፈልጉ በርከት ያሉ ተጫዋቾች እንዳሉ ጠቅሰው እነዚህ ተጫዋቾችም በጥር ተጫዋቾች የዝውውር መስኮት ሊለቁ የሚችሉበት እድል እንዳለ ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። እኔ ሽማይክል አይደለሁም፣ እኔ ሴኔ ላሜንስ ነኝ ብሏል አዲሱ የማንቸስተር ዩናይትድ ግብ ጠባቂ ነው ይህን ሀሳብ የሰጠው። የማንቸስተር ዩናይትድ ግብ ጠባቂ ሴኔ ላሜንስ ባሳየው ጠንካራ ብቃት መሰረት የማንቸስተር ዩናይትድ ደጋፊዎች ሽማይክል እያሉ መጥራታቸው እንደማይገባውን የተናገረው። እኔ ተመስሎ የመጣ ሽማይክል አይደለሁም፣ ቡድኔን ለመርዳት እየሞከርኩኝ ያለሁት እኔ ሴኔ ላሜንስ ነኝ ብሏል። ሽማይክል ተብሎ መጠራት አስደናቂ ምስጋና ነው፣ ነገር ግን እውነቱን ማረጋገጥ አለብኝ። እርሱ ከምንጊዜም ምርጥ ግብ ጠባቂዎች አንደኛው ነው፣ እኔ ከሱ ጋር እኩል በመባለም ብዙ መስራት ይኖርብኛል ሲልም ጭምር ነው የተናገረውና በሽማይክል ስም መጠራቱ እንዳስደነቀውና ደስም እንዳሰኘው፣ ነገር ግን እሱ ሴኔ ላሜንስ እንደሆነና ፒተር ሽማይክል ላይ ለመድረስ ወይም ፒተር ሽማይክል ያበረከተው ነገር ላይ ለመድረስ ግን በጣም ብዙ ማይሎች እንደሚቀሩት ጭምር ነው አዲሱ የማንቸስተር ዩናይትድ ታዳጊ ግብ ጠባቂ ሀሳቡን እየሰጠ የሚገኘው። ማንቸስተር ዩናይትድ ይህንን አዲስ ግብ ጠባቂ ባሰለፈባቸው ያለፉት 4 ጨዋታዎች አንድም ሽንፈት
አላስተናገደም። እስካሁን ድረስ የግብ ጠባቂ በማንቸስተር ዩናይትድን ማሊያ ለብሶ ሜዳ ላይ በተሰለፈባቸው ጨዋታዎች እስካሁን ምንም አይነት ሽንፈት አልቀመሰም። 3ቱን ጨዋታዎች ማሸነፍ ሲችል በዚህ ሳምንት መጨረሻ ከኖቲንግሃም ፎረስት ጋር ያደረጉትን ጨዋታ ግን በአቻ ውጤት ማጠናቀቁን የምናስታውሰው ጉዳይ ነው። ሩበን አሞሪም ስለ አማድ ዲያሎም ይናገራሉ። በዚህ ሳምንት በተለይ ኖቲንግሃም ፎረስት ጨዋታ ላይ ጥሩ ብቃታቸውን ካሳዩ ተጫዋቾች አንደኛውን ጎልም ማስቆጠር መቻሉን እንዲሁ የምናስታውሰው ጉዳይ ነውና አማድ ዲያሎ ብዙ ችሎታ ያለውና ከዚህ የበለጠ ማደግ የሚችል አይነት ተጫዋች እንደሆነ ጠንቅቀን እናውቃለን ብለዋል የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ናቸው ይህንን ሀሳብ የሰጡት። በቡድናችን ብዙ ወጣት ተጫዋቾች ወይም ብዙ ተሰጥኦ ያላቸው ወጣት ተጫዋቾች ቢኖሩም አማድ ግን ከነሱ የተሻለና ይበልጥ የተረጋጋ ተጫዋች እንደሆነ ግን ማንም ሰው የሚያውቀው ነውና በጣም ድንቅ ታለንትድ የሆነ ተጫዋች ነው። ነገር ግን ከዚህም በላይ በትልቁ ማደግ የሚችል አይነት ተጫዋች ነው ሲል ነው አማድ ዲያሎን በተመለከተ አሰልጣኝ ሩበን አሞሪም ሀሳባቸውን እየሰጡ የሚገኙት። በአሁኑ ሰዓት በቢቢሲ ኮሜንታተር ሆኖ እየሰራ የሚገኘው የቀድሞ የማንቸስተር ሲቲ ተከላካይ ኑዱም ኦኑሁ አሁን አንድ ሀሳቡን አጋርቷል። ከማንቸስተር ዩናይትድ አንድ የተመለከትነው ነገር አለ። በዚህ በኖቲንግሃም ፎረስቱ ጨዋታ ላይ የተመለከትነው በጣም አንድ ጥሩ የሚባል ጎን ተመልክቼ ያለው ሲል ሀሳቡን ይሰጣል። በፍጥነት 2-1 ተቀልብሶባቸው እንኳን በጭራሽ አልተረበሹም። ይልቁንስ ጨዋታውን ማሸነፍ እንችላለን የሚል ጠንካራ እምነት እንደነበራቸው ሜዳ ላይ አሳይተውኛል። ይህም ከጥቂት ሳምንታት በፊት ልናያቸው ከማንችላቸው የማንቸስተር ዩናይትድ ነገሮች መካከል አንደኛው ነው። አሁን ላይ በትልቁ በራስ መተማመናቸው ላይ እንደሰሩና የራስ መተማመናቸውን መልሰው እንዳገኙ ጎሎች ቢቆጠርባቸው እንኳን እሱን ለመቀልበስ የራስ መተማመኑ እንደሚኖራቸው ጭምር ነው ይቅርታም የቀድሞ የማንቸስተር ሲቲ ተከላካይና አሁን በቢቢሲ በኮሜንታተርነት እየሰራ የሚገኘው ሰው ሀሳቡን ያጋራው። በማንቸስተር ዩናይትድ ቤት እድሎችን ካላገኙ ተጫዋቾች መካከል አንደኛው ጆሹዋ ዘርክዚ ነው። ቀደም እንግዲህ ከዝውውር ጉዳይ ጋር ስናነሳ ምናልባት ማንቸስተር ዩናይትድን በጥርም ቢሆን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ጥያቄ የለውም ጆሹዋ ዘርክዚ። ምክንያቱም ይህ ተጫዋች በዓለም ዋንጫው ላይ መሳተፍ ይፈልጋል። በማንቸስተር ዩናይትድ የሚሰጠው የጨዋታ ተሳትፎ ደግሞ ለዓለም ዋንጫ ለመሳተፍ በቂ እንደማይሆን በትክክልም እያሳየን ይገኛልና በቀጣይ ጨዋታዎች ላይ የተጫዋች ቋሚ መሆን የማይችል ከሆነ ወደ ዓለም ዋንጫው ለመሄድ በጣም አዳጋች ያደርግበታልና በጥር ተጫዋቾች የዝውውር መስኮት ግን በቋሚነት የሚጫወትበትን ክለብ መቀላቀል የሚችል ከሆነ እንግዲህ ጆሹዋ ዘርክዚ ወደዛ ሊያመራ የሚችልበት እድል ይኖራል ተብሎ ይታሰባልና ጆሹዋ ዘርክዚን በተመለከተ ግን አሰልጣኝ ሩበን አሞሪም አንዳንድ ጉዳዮችን አጋርቷል። እንደ ማቲያስ ኩኛ ሁሉ በመስመሮች መካከል ይጫወታል። ጨዋታውን ከተመለከታችሁት ከሳጥን ውስጥም ሰው ያስፈልገን ነበር። እናም ቤንጃሚን ሼስኮ ለዚያ ምርጡ ተጫዋች ነው። አንዳንድ ጊዜ ደግሞ የባህሪ ጉዳይ ነው። እናም ተጫዋቹ ያንን ያውቃሉ ሲልም ጭምር ነው ሩበን አሞሪም ስለ ጆሹዋ ዘርክዚና ስለተፈጠረበት የጨዋታ ደቂቃዎች እጥረትም አንዳንድ ጉዳዮችን ያጋራው። ባለፉት ጊዜያት እንዲህ አይነት መጥፎ 5 ደቂቃዎችን አሳልፈን 2 ጎሎች ከተቆጠሩብን ወደ ጨዋታው መመለስ ይከብደን ነበር ሲል አሰልጣኝ ሩበን አሞሪም ይናገራል። በኖቲንግሃም ፎረስቱ ጨዋታ በ5 ደቂቃዎች ልዩነት ነው ከመሪነት ከ1-0 መሪነት ወደ 2-1 ተመሪነት የተቀለበሰባቸውና ይሄ ነገር አሁን በራስ መተማመናችንን ከማምጣታችን በፊት ቢሆን ኖሮና ማንቸስተር ዩናይትድ ከዚህ በፊት ቢሆን ኖሮ ይሄ ቅልበሳ የተደረገበት በጭራሽ ወደ ጨዋታው ማንም መለስበትና እንዲሁ ደግሞ ሳይኮሎጂካሊ ጭምር የምንጎዳበት ነበር። አሁን ላይ ግን ያ ማንቸስተር ዩናይትድ በፍጹም የለም ሲል ጭምር ነው የተናገረው። አሁን ላይ የተለየ ስሜት ነው ያለው። ይህ ጨዋታን ማሸነፍ እንደምንችል ተሰምቶን ነበር፣ ነገር ግን አልተሸነፍንምም አላሸነፍንምም ጨዋታው በአቻ ውጤት ነው ያጠናቀቅነው ሲል አሰልጣኝ ሩበን አሞሪም ይናገራል። ነገር ግን ማንቸስተር ዩናይትድ ባለፉት ጨዋታዎች ላይ በደንብ መሻሻሉን ግን ያሳየበት ሌላኛው ጨዋታ ነው ሲል ይናገራል። ምክንያቱም ዩናይትድ ከዚህ በፊት ቢሆን ኖሮ 1-0 እየመራ በ5 ደቂቃዎች 2 ጎሎች ተቆጥረውበት ጨዋታው ቢቀለበስበት ኖሮ የማንቸስተር ዩናይትድ ተጫዋቾች ተስፋ መቁረጥ ውስጥ ሲገቡ ተመልክተን ነበር። አሁን ግን ያ ቡድን የለም፣ ሁሉም ነገር ተቀይሯል ሲል ነው አሰልጣኝ ሩበን አሞሪም እየተናገረ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የቀድሞው የሊቨርፑል ተጫዋች የነበረው ጄሚ ካራገር አሁን በተንታኝነት እየሰራ እንደሚገኝ ይታወቃልና አንድ ጉዳይን አጋርቷል። በተለይ ከአርሰናል ጋር በተያዘ ነው ይህንን ሀሳብ የሰጠው። ዘንድሮ በአርሰናል ቤት በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው ዴክላን ራይስ። ከሞይስ ካይሴዶ ይበልጣል ማለቴ የቼልሲ ደጋፊዎችን አስቆጥቻለሁ፣ ነገር ግን ይህንን ስናገር ለመጀመሪያ ጊዜ አይደለም ደግመዋለሁ ሲል ነው ጄሚ ካራገር ሀሳቡን የሰጠው። በተለይ በዚህ ሳምንት እንግዲህ ባሸነፉበት ጨዋታ አርሰናል 2-0 በሆነ ውጤት ሲያሸንፍ
እንግዲህ በፉልሃም ሜዳ ይህንን ጨዋታ ሲያሸንፉ እንግዲህ ሁለት ጎሎችን ሲያስቆጥሩ አንድ ጎል ማስቆጠሩን ጭምር እናስታውሳለን። በጨዋታው ላይም በጣም ጥሩ የሚባል እንቅስቃሴዎችን አድርጎ ነበር በበርንሌን ሲያሸንፉና በዚህ ጉዳይ ላይ ነው ጄሚ ካራገር ሐሳቡን የሰጠው። ዴክላን ራይስ ከካይሴዶ ከዚህ በፊት ይበልጣል ብዬ ተናግሬ የቼልሲ ደጋፊዎች በዚህ ጉዳይ ላይ ተበሳጭተውብኝ እንደነበር አስታውሳለሁ። ነገር ግን ይህንን ለመጀመሪያ ጊዜ ብቻ አይደለም የምናገረው፣ ደጋግሜ እናገረዋለሁ። ዴክላን ራይስ በፕሪሚየር ሊጉ በሱ ቦታ ከሚጫወቱ ተጫዋቾች በሙሉ ቀዳሚው ነው ሲልም ጭምር ይናገራል። ነገር ግን በአሁኑ ጊዜ በዓለም እግር ኳስ ውስጥ ካሉት ምርጥ የመሃል ሜዳ ተጫዋቾች ሁለቱን እየተመለከትን ነው። በዚህ ላይ ምንም ጥርጥር የለውም፣ ሁለቱም ምርጥ ተጫዋቾች ናቸው። በኔ እይታ ግን ከራይስ ጀርባ ካይሴዶ በመሆኑ ምንም የሚያሳፍር ነገር የለም። ሁለቱም በጣም ድንቅ ናቸው። ነገር ግን ዴክላን ራይስ ቀዳሚው ስፍራ ላይ መቀመጥ ያለበት ተጫዋች ነው ሲልም ጭምር ነው የቀድሞው የሊቨርፑል ተጫዋችና አሁን በተንታኝነት እያገለገለ የሚገኘው ጄሚ ካራገር ነው ይህንን ሐሳብ እየሰጠ የሚገኘው። ዴክላን ራይስ አንድ ጉዳይን አንስተዋል። በተለይ በዚህ ሳምንት ጨዋታ አድርጎ እንግዲህ ሴሌብሬሽኑን የተመለከታችሁት ትኖራላችሁ ብዬ አስባለሁ። ዴክላን ራይስ ለዛ ሴሌብሬሽን ማብራሪያ ሰጥቷል። ደስታ አገላለጼ ህይወቱ ያለፈውን አክስቴን ለማሰብ ነው ሲል ነው ዴክላን ራይስ የተናገረው። የአርሰናሉ የመሃል ሜዳ ተጫዋች የሆነው ዴክላን ራይስ በቅርቡ አክስቱን በሞት እንዳጣ ነው የተናገረው። የአርሰናልን ሁለተኛ ግብ ያስቆጠረው ዴክላን ራይስም የደስታ አገላለጹን እሷን ለማሰብ እንዳደረገው ጭምር ነው የተናገረው። በቅርቡ አክስቴን በሞት አጥቻለሁ ያለው ዴክላን ራይስ እኔን ለማየት ከእናቴ ጋር በየትኛውም ቦታ ትገኝ ነበር ሲልም ጭምር እንዲሁ ይናገራል። እንግዲህ እንደምታየኝ ያውቃለሁ፣ ጎሉ ለሷ ነው። ዛሬ እንግዲህ የደስታ አገላለጽም የተለየ የሆነው በሷ ምክንያት ነው ሲል ዴክላን ራይስ ተናግሯል። በጨዋታው ላይ ጎል ካስቆጠረ በኋላ ያሳየው ሴሌብሬሽንም በህይወት ለሌለችው አክስቱ እንደሆነ ጭምር ነው ሐሳቡን የሰጠው የአርሰናሉ ወሳኙ ተጫዋች ዴክላን ራይስ ሲናገር። አርሰናሎች በቆመ ኳስ ላይ ብቻ የተመሰረተ ቡድን እንዳልሆነ የዴክላን ራይስ ሁለተኛ ጎል ምስክር እንደምትሆን በርካቶች ያነሳሉ። ዴክላን ራይስም ከጨዋታው በኋላ ያንን ነገር ነው ያረጋገጠው። በተለይ ደግሞ አርሰናሎች ከቆመ ኳስ በርከት ያሉ ጎሎችን እያስቆጠሩ እንደሆነ እየተመለከትን ነው። ከነዚህ መካከል እንግዲህ ባለፈው በዚህኛው ሳምንት ባደረጉት ጨዋታ ላይም 2-0 ሲያሸንፉ የቪክተር ዮኬሬሽ ጎል በዛም አማካኝነት የተቆጠረ እንደነበር የምናስታውሰው ነው። ነገር ግን በርካቶች አርሰናል የቆመ ኳስን ብቻ ነው ጎልን የሚያስቆጥረው የሚል አይነት ሀሳብ ነበራቸውና ዴክላን ራይስ በዚህ ላይ ግን አይስማማም። ሜዳ ውስጥ ሙሉ ትኩረቴን ሰጥቼ ነው የምጫወተው፣ ምክንያቱም በእያንዳንዱ ሳምንት የማደርገው ጨዋታ ምን ያክል ወሳኝ እንደሆነ በሚገባ አውቃለሁ። አርሰናል ምን ማሳካት እንዳለበትና የያዝነው ቦታን ማስጠበቅ እንዳለብን ተገንዝቤያለሁ። ስለዚህም ከኔ የሚጠበቀውን በሙሉ እያደረኩኝ ነው። በሜዳ ውስጥ ብቻ ሳይሆን ከሜዳም ውጪ ራሴንና የቡድን አጋሮችን ለጨዋታው ዝግጁ እንዲሆኑ ከማድረግም ጭምር የምችለውን እያደረኩ ነው ሲልም ጭምር ይናገራል። ለደጋፊዎቻችን ድጋፍ መግለጫ በዚህ ዓመትም ሁላችንም በየጨዋታው አንድ ጎል እያስቆጠርን እንገኛለን። እናም ይህንን አስቴትም ወይም ደግሞ አስተዋጽኦአችንን አስቀጥለን መጓዝ ይኖርብናል። ጨዋታው ላይ በነበረኝ አቋምም እጅግ በጣም ደስተኛ ነኝ ሲል ጭምር ነው ዴክላን ራይስ የተናገረው። በመጀመሪያው አጋማሽ ላይ እጅግ የተሻለን ነበርን፣ 3 እና 4 ጎሎችን ማስቆጠር የምንችል ነበር። ነገር ግን ሁለተኛው አጋማሽ ላይ ከአቋማችን ወርደን የተጫወት ነው። ቢሆንም ግን በዚህ ከባድ ሁኔታ ውስጥ ራሱ ግብ ክልላችንን አለማስደፈራችን የሚበረታታ ጉዳይ ነው። ተጋጣሚ ቡድኖች እኛ ላይ ጎል ለማስቆጠር እስኪቸገሩ ድረስ በቡድናችን ውስጥ የተሻለ አንድነትና ህብረትን ፈጥረናል። ማጥቃት ላይም የምናደርገው እንቅስቃሴ ከመከላከሉ በኩል ክለባችን ውጤት ይዞ እንዲወጣም አድርጎታል። የዚህኛው ሳምንት ጨዋታ ሁለት አይነት እንቅስቃሴን የተመለከትንበት ጨዋታ ነው። ነገር ግን በስተመጨረሻም የምንፈልገውን 3 ነጥብ አሳክተን ወጥተናል። አሁን ላይ በሜዳችን ለምናደርገው ጨዋታ መዘጋጀት ይኖርብናል፣ በአውሮፓ ቻምፒየንስ ሊግ ለምናደርገው ጨዋታ ሲል ነው የተናገረው። ሐሳቡን የሰጠው ዴክላን ራይስ ነው። ጎሏ ለኔ ምርጥ ጎል ናት፣ ምክንያቱም በጨዋታው ላይ ካሳየው እንቅስቃሴ አንጻር ይገባኛል። ጎሉም ጥረቴን የሚገልጽ ነው ብዬ አምናለሁ ሲልም ጭምር ነው የተናገረው። ዴክላን ራይስ ነው ይህንን ሐሳብ እንዲሁ የሰጠው። ሌላኛው የበርንሌይ አሰልጣኝ የሆነው ስኮት ፓርከር አርሰናል በሊጉ ያለምንም ጥርጥር ምርጡ ቡድን እንደሆነ ተናግሯል። ስለ አርሰናል ሐሳቡን ሲሰጥ ለኔ ያለምንም ጥያቄ አርሰናል የሊጉ ምርጥ ቡድን ነው። እነሱ በጣም ጥሩ ቡድን እንዳላቸው አሳይተውኛል። እኔ እንደማስበው በዚህ ዓመት ሊጉን ለማሸነፍም ከሚያስፈልጉት ሁሉም ነገር መካከል ያሟላ ቡድን አርሰናል ነው። በእያንዳንዱ የጨዋታ ቦታ ማመን በሚከብድ ሁኔታ ጥራት ባላቸው ስብስብ የተሞላ ቡድን ነው። ሜዳ ላይ ምንም አይነት ስህተት የማይሰራ ቡድን ነው። አጠቃላይ ቡድኑ በመከላከሉም በማጥቃቱም የተለየ ቡድን መሆኑን በደንብ አሳይቶናል ሲልም ጭምር ነው የበርንሌው አሰልጣኝ ስኮት ፓርከር ስለ አርሰናል እየሰጡት ሐሳብ ነው።
ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። በዚህ ሳምንት ከሚደረጉ ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታዎች መካከል አንደኛው ሊቨርፑልን ከሪያል ማድሪድ ጋር የሚያገናኘው ጨዋታ እንደሆነ ይታወቃል። ሊቨርፑል ከሪያል ማድሪድ ጋር የሚያደርጉት የአውሮፓ ቻምፒየንስ ሊግ ጨዋታ ሮማኒያዊው ዳኛ ስቴቨን ኮቫክስ በመሃል ዳኝነት እንደሚመሩት ይፋ ተደርጓል። ሊቨርፑል ከዚህ በፊት በዋና ዳኛው እየተመራም እንዲሁም ያደረጋቸውን ሁለት ጨዋታዎች የተሸነፈ ቡድን እንደሆነ ቁጥሮች ያሳያሉ። ዋና ዳኛው በ2022-23 የውድድር ዘመን ሪያል ማድሪድን ሊቨርፑልን በአንፊልድ 5-2 በሆነ ውጤትም ያሸነፈበትንም ጨዋታ የመሩት እኚሁ ዳኛ እንደነበሩ ነው መረጃዎች የሚያሳዩት። ሪያል ማድሪድ በዳኛው እየተመራ 4 ጨዋታዎችን ያደረገ ሲሆን በ3ቱ አሸንፎ በአንዱ ደግሞ ተሸንፏል። ሎስ ብላንኮቹ በዳኛው እየተመሩ ባደረጓቸው ጨዋታዎች በአማካይ በጨዋታ 4 ጎሎችን ነው እያስቆጠሩ የወጡት። ስለዚህ በዚህ ሳምንት ማክሰኞ ምሽት ደግሞ የሚደረገው ጨዋታ እጅግ በጣም ተጠባቂ እንደሚሆን ነው በርካቶች ያነሱት። አንፊልድ ስቴዲየም ላይ ነው ይህ ጨዋታው ደግሞ የሚደረገው። ከጨዋታው ጋር በተያያዘ ደግሞ በርካቶች በጉጉት ይጠብቁታል። ምክንያቱም ትሬንት አሌክዛንደር አርኖልድ የቀድሞ ክለቡን የሚገጥምበት ጨዋታ ነው። በአንፊልድም የደጋፊዎች ምላሽ የሚጠበቅ ይሆናል ተብሎ ነው በርካቶች የሚያስቡት። ለማድሪዱ ጨዋታ ጓግተናል ብሏል አሰልጣኝ አርነ ስሎት ሲናገር። የሊቨርፑሉ አሰልጣኝ አርነ ስሎት የማክሰኞ የሪያል ማድሪድ ጨዋታ እየተለየ እንደሚሆን ነው በሰጠው አስተያየት ላይ እንዲሁ እየተናገረ የሚገኘው። ለቻምፒየንስ ሊግ ምሽት ሁልጊዜም እንጓጓለን ያሉት አሰልጣኝ አርነ ስሎት ከሪያል ማድሪድ ጋር ሲሆን ደግሞ ጨዋታው የተለየ ይሆናል ሲሉም ጭምር ነው የተናገሩት። ጨዋታው ትልቅ ፈተና ነው፣ ነገር ግን ሪያል ማድሪድን ለመግጠም በጣም ነው የጓጓ ነው ሲልም አሰልጣኝ አርነ ስሎት ጨምሮ እየተናገረ ይገኛል። ሌላኛው ጄራርድ የሰጠው ሀሳብ ነው። ሊቨርፑል ሪያል ማድሪድን የማሸነፍ አቅም አለው ሲል ጭምር ነው ስቲቨን ጄራርድ ሀሳቡን የሰጠው። የቀድሞ የሊቨርፑል ታሪካዊ ተጫዋች የሆነው ስቲቨን ጄራርድ ሊቨርፑል ሪያል ማድሪድን ማሸነፍ እንደሚችል ይናገራል። ስቲቨን ጄራርድ በንግግሩም አሰልጣኝ አርነ ስሎት ሪያል ማድሪድን ያሸንፋል ብዬ እጠብቃለሁ ሲልም ጭምር የተደመጠው። እንግዲህ አሰልጣኝ አርነ ስሎት መመስገን ይኖርባቸዋል በዚህ ሳምንት ባደረጉት የፕሪሚየር ሊግ ጨዋታ ላይ ድል ማድረጋቸውን ተከትሎ ሲል ስቲቨን ጄራርድ ይናገራል። አሰልጣኝ አርነ ስሎት በበኩላቸው ለሪያል ማድሪዱ ጨዋታ ብርታት ይሰጠናል ድሉ ሲሉ ጭምር ነው ከፕሪሚየር ሊጉ አስተን ቪላን 2-0 ካሸነፉበት ጨዋታ በኋላ የተናገሩት ሀሳብ ነው። ሊቨርፑልም ቢሆን በአሰልጣኝ አርነ ስሎት ትልቅ እምነት እንዳላቸው የሚያሳዩ መረጃዎች እየወጡ ነው። የመርሲሳይዱ ክለብ ሊቨርፑል ኃላፊዎች አሰልጣኝ አርነ ስሎትን የማሰናበት እቅድ እንደሌላቸው ነው የተነገረው። ሊቨርፑል ከአሰልጣኝ አርነ ስሎት ጋር እየሰራ በመሆኑ ደስተኛ መሆናቸው ተዘግቧል። የክለቡ ኃላፊዎች ቡድኑ የገጠመውን አስቸጋሪ ሁኔታ ቢያውቁም በክረምቱ በቡድን ውስጥ ግን ከፍተኛ ለውጥ መደረጉን እንደሚረዱ ጭምር ነው መረጃዎች ያሳዩት። በክለብ ውስጥም አሰልጣኝ አርነ ስሎት ሁኔታውን ለማስተካከል ትክክለኛው ሰው ናቸው የሚል እምነት መኖሩ ጭምር ነው እየተገለጸ እንደሚገኝ ዘገባው የጠቆመው። በክለብ ውስጥም አሰልጣኝ አርነ ስሎት ሁኔታውን ለማስተካከል ትክክለኛው ሰው ናቸው የሚል እምነት መኖሩ ጭምር ነው ፋብሪሲዮ ሮማኖ መረጃውን እያጋራ የሚገኘውና እንግዲህ በቅርብ ቀናት የገጠማቸው ተደጋጋሚ ሽንፈት አሰልጣኝ አርነ ስሎት ላይ እንግዲህ የፈጠረው ምንም አይነት ተጽዕኖ አይኖርም ብለዋል በክለቡ ባለቤቶች ዘንድ። አሁንም ቢሆን በክለቡ ባለቤቶች ተወዳጅ አሰልጣኝ ናቸው። በቀጣይ ጊዜያትም በሊቨርፑል ስራቸው ይቆያሉ። ሊቨርፑልንም መልሶ ለማስተካከል ትክክለኛው አሰልጣኝ እንደሆኑ ነው የሚያምኑት ሲልም ነው መረጃው ጨምሮ እያጋራም እንደሚገኝ ዘገባዎቹ የጠቆሙት። ቨርጂል ቫን ዳይክ ይናገራል። ባለፉት ጥቂት ሳምንታት ያስተዋልኩት ነገር ቢኖር መቆጣጠር የማትችላቸው ብዙ ድምፅ እንዳለ ነው። እኛ ደግሞ እንደ ቡድን ይህንን መቋቋም ነበረብን ሲልም ጭምር ይናገራል። ትሬንት አሌክዛንደር አርኖልድ እንግዲህ ወደ አንፊልድ ይመለሳል ተብሎ ይታሰባል እና ከዚህ ጋር በተያያዘ ጥያቄ ቀርቦለት ነበር። ከቀረቡለት ጥያቄዎች መካከል አንደኛው ጎል ብታስቆጥር የሚል አይነት ጥያቄ ነው እንግዲህ የቀረበለት። ሊቨርፑል ላይ ጎል ካስቆጠርኩኝ ደስታዬን በፍጹም አልገልጽም ሲል ትሬንት አሌክዛንደር አርኖልድ ይናገራል። የሪያል ማድሪዱ ተጫዋች ትሬንት አሌክዛንደር አርኖልድ ሊቨርፑል ላይ ጎል ካስቆጠርኩኝ ደስታዬን በፍጹም አልገልጽም ሲል ነው የተናገረው። ስለ ጨዋታው ያነሳው አርኖልድ የሚኖረው ድባብ የራሱ ሚና ይኖረዋል፣ ነገር ግን ለኔ በጣም እንግዲህ አስፈላጊው ነገር እግር ኳሱ ነው ሲልም ጭምር ይናገራል። በአሰልጣኙ ስር ተጫውቻ ያለው ቡድኑ ምን ያክል ጥሩ እንደሆነም በደንብ አውቃለሁ ሲል ትሬንት አሌክዛንደር አርኖልድ ይናገራል። ምንም እንኳን በቅርብ ጊዜያት የፈለጉትን ውጤት ባያገኙም ቡድኑ ግን ትልቅ ደረጃ ላይ ያለ ቡድን ነው ሲል ትሬንት አሌክዛንደር አርኖልድ ሀሳቡን ሰጥቷልና ጎል ባስቆጠረም ሊቨርፑል ላይ ነገር ግን ሰለብሬት አላደርግም ሲልም ጭምር ነው የተናገረው። ሞሐመድ ሳላህ ይናገራል። የውድድር ዘመኑ ለኛ እንግዳ ነገር ነው ሲልም ጭምር ነው የተናገረው። የሊቨርፑሉ የፊት መስመር ተጫዋች የሆነው ሞሐመድ ሳላህ
የውድድር ዓመቱ ለኛ እንግዳ ነው ሲል አስተያየቱን ይሰጣል። አስቸጋሪ እንደሚሆን ቀድሞ መናገሩን ያስታወሰው ሳላ ለአመታት ተጫውቻ ያለው ነገር ግን ይሄ ውድድር ዓመት ለኛ እንግዳ ነው ሲል ጭምር ይናገራል። ቡድኑ ለገጠመው ችግር ምክንያቱ ነባር ተጫዋቾች ተሽጠው አዳዲስ ተጫዋቾች ወደ ቡድኑ መምጣታቸው መሆኑን ሙሐመድ ሳላ ያስረዳል። አክሎም እርስ በርስ ለመግባባት ጊዜ ያስፈልገናል፣ ነገር ግን በቅርቡ ጥሩ እንሆናለን ሲልም ነው ያለውን እምነት የተናገረው። በግል እያሳለፍኩ በሚገኘው የውድድር ዓመት ደስተኛ አይደለሁም። ሊቨርፑል ውስጥ መሆን ትልቅ ነገር ነው፣ እዚህ በመሆኔም እኮራለሁ ሲልም ጭምር ነው ሙሐመድ ሳላህ ሐሳቡን እየሰጠም የሚገኘው። የማንቸስተር ሲቲን ጉዳዮች በዚሁ እናንሳ። አርሰናል ሊቆም የማይችል ቡድን መስሏል ሲልም ፔፕ ጓርዲዮላ ይናገራል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ የሊጉ መሪ አርሰናል የሚጫወትበትን መንገድ እጅግ አስደናቂ ሲሉ ገልጸውታል። አርሰናል አሁን ሊቆም የማይችል ቡድን ይመስላል ያሉት ፔፕ ጓርዲዮላ የሚጫወቱበት መንገድ አስደናቂ ነው፣ ምንም ግብም አይቆጠርባቸውም ሲልም ጭምር ነው የተናገረው። ጓርዲዮላ በመከላከል ረገድ በጣም ጠንካራ ናቸው፣ ግቦች በተለያዩ መንገዶችና በተለያዩ ተጫዋቾች እያስቆጠሩ ነው ሲል ጭምር ነው ጓርዲዮላ የተናገረውና ይህም ደግሞ አርሰናልን በጣም ጠንካራ እንደሆነ እያሳየን ይገኛል ሲልም ጭምር ነው የተናገረው። በዚሁ ከሪያል ማድሪድ ጋርም የተያዙ ጉዳዮችን እግረ መንገዳችንን እናንሳ። ሻቪ አሎንዞ አንድ ሐሳብን ሰጥቷል። ሰሞኑን በተለይ አንድ ጉዳይ ሲነሳ ነበር። አሰልጣኝ ሻቪ አሎንዞ የጆዜ ሞሪኖን መንገድ ይከተላሉ፣ በአንፊልድ ስቴዲየም ወይም በተቃራኒ ሜዳ ልምምዶችን ከጨዋታ በፊት አይሰሩም የሚል አይነት ሐሳቦች ሲነሱ ነበርና ለዚህ ጥያቄ ምላሻቸውን ሰጥተዋል። 200 ካሜራዎች እያዩኝ ልምምዶችን አልሰራም ብለዋል ሻቪ አሎንዞ ሲናገር። የሪያል ማድሪዱ አሰልጣኝ ሻቪ አሎንዞ በአንፊልድ ስቴዲየም ልምምድ እንደማይሰሩ ነው ያረጋገጡት። ሪያል ማድሪድ ለማክሰኞ ጨዋታም ልምምዳቸውን ስፔን አድርገው ወደ እንግሊዝ ለማቅናት ማሰባቸው ነው ተነግሮ የነበረው። ስለ ጉዳዩ የተጠየቁት አሰልጣኝ ሻቪ አሎንዞ አዎ ትክክል ነው፣ እኔ ነኝ የወሰንኩት ሲሉም ምላሻቸውን ሰጥተዋል። ውሳኔውን የወሰንኩትም በ200 ካሜራ እይታ ውስጥ ሆኜ ልምምድ ማሰራትም ስለማልፈልግ ነው ሲሉ ሻቪ አሎንዞ ስለ ምክንያታቸውም እንዲሁ ይናገራሉ። ሌላኛው እንዲሁ የሚነሳው ጉዳይ ደግሞ ስለ ቪኒሲዮስ ጁኒየር የፍጹም ቅጣት ምት ነው። እንደ እውነቱ ከሆነ የፍጹም ቅጣት ምቱን በመሳቱ ተበሳጭቻለሁ ብለዋል። በዚህ ሳምንት ባደረጉት ጨዋታ ላይ ፍጹም ቅጣት ምት ቪኒሲዮስ ጁኒየር ማባከኑን ተከትሎ ኬሊያን ምባፔ የፍጹም ቅጣት ምቶችን እንዲመታ የመጀመሪያው ተመራጭ ተጫዋች ነው። ነገር ግን ለዚህ ጨዋታ ኬሊያን አንዱን የፍጹም ቅጣት ምት ቪኒ እንዲመታ ወስኗልና በመሳቱ ተበሳጭቻለሁ ሲልም ጭምር አሰልጣኙ እንዲሁ ይናገራል። ስለ ፌዴሪኮ ቫልቬርዴም ሐሳቡን ተጠይቆ ነበር። ስለ ፌዴሪኮ ቫልቬርዴ የቀየረው ሐሳብ አለው ተብሎ ጥያቄ ቀርቦለት ነበር። ፌዴ ሙሉ ተጫዋች ነው፣ ኳሱን በመጫወት ረገድም በንቃት ይሳተፋል፣ እናም ደግሞ ያለ ኳስም በጣም ጠንካራ ነው። እሱ ሙሉ ተጫዋች እንደሆነ እናውቃለን፣ እናም ደግሞ ድንቅ ብቃት እያሳየ ይገኛል። ቪኒሲዮስ በተመሳሳይ ጥሩ ጨዋታን አድርጓል ሲልም ጭምር ነው እንዲሁ የተናገረው። ፌዴሪኮ ቫልቬርዴም እንዲሁ ሐሳቡን ሰጥቷል። ብዙ ጎበዝ ተጫዋቾች አሉን፣ ለዚህም ነው ብዙ የግብ ዕድሎችን የምናገኘው። ኳሱን በፍጥነት ወደ እግራችን ለመመለስ ከፍተኛ ጥረት የሚያደርጉ ተጫዋቾችም እንዲሁም አሉን ሲል ጭምር ይናገራል ፌዴሪኮ ቫልቬርዴ። ሌላኛው አልቫሮ ፈርናንዴዝ ካሬራስም ሐሳቡን ሰጥቷል። ጎል ለማስቆጠር አልተቻኮልኩም፣ ይችን ኳስ ወደ ግብነት እንድትቆጠርም በልበ ሙሉነት በማመን ወደ ጎል መታኋት፣ ኳሷም ሄዳ መረብ ውስጥ ስታርፍ በህልሜ እንደሆነ ያክል ነው የተሰማኝ ሲልም ጭምር አልቫሮ ፈርናንዴዝ ካሬራስ ጎል ስለማስቆጠሩ ይናገራል። ሌላኛው ሻቪ አሎንዞ ነው በርከት ያሉ ጉዳዮችን ያነሳው። ሪያል ማድሪድ በቀጣይ በአውሮፓ ቻምፒየንስ ሊግ ከሊቨርፑል ጋር ለሚያከናውነው ጨዋታ አንፊልድ ላይ ከጨዋታው በፊት ልምምድ አታደርግም ስለተባለው ነገር ምላሽን ስጠን ተብሎ ጥያቄ ቀርቦለት ነበር። እንዲሁ አንዳንድ ጉዳዮችን አንስተዋል። ሻቪ አሎንዞ ሲናገር አዎ እውነት ነው፣ ውሳኔን ያሳለፍኩት እኔ ነኝ። ከጨዋታው በፊት ያለንን ልምድ በቫልዴባስ አከናውነናል፣ ምክንያቱም እዚያ በ200 ካሜራዎች እይታ ውስጥ ሆኜ ልምምድ ማሰራትም አልፈልግም ሲልም ጭምር ነው የተናገረው። ኬሊያን ምባፔ ዘንድሮ 70 ጎሎች ላይ መድረስ ይችላል ተብሎ ጥያቄ ቀርቦለት ነበር። ሻቪ አሎንዞ ምን ያክል ጎሎችን እንደሚያስቆጠር አሁን ላይ ላውቅ አልችልም፣ ነገር ግን አንድ ነገር እርግጠኛ ሆኜ መናገር እችላለሁ፣ ኬሊያን ምባፔ በሲዝኑ ብዙ ጎሎችን ማስቆጠር የሚችል ተጫዋች እንደሆነ አውቃለሁ ሲልም ጭምር ነው የተናገረው። ኤምባፔ ጎልደን ቡት ድጋሚ ሊያሸንፍ የሚችልበት እድል እያለ ፔናልቲውን ለቪኒ አሳልፎ ሰጥቷል፣ እንዴት ታየዋለህም የሚል ጥያቄ ቀርቦለት ነበር ለሻቪ አሎንዞ። ሲናገርም ኤምባፔ በጨዋታው ላይ 2 ጎሎችን ያስቆጥሯል፣ እንዲሁም ደግሞ ኬሊያን እና ደግሞ ቪኒ መካከልም ያለው ግንኙነት ደግሞ በጣም ደስ የሚል እንደሆነ አውቃለሁ፣ የኛ የቡድን መንፈስ ታላቅ ነውና ለዚህም ምሳሌ ይሆናል ሲልም ጭምር ነው የተናገረው አሰልጣኝ ሻቪ አሎንዞ።
በእርግጥ አሁን ላይ ከፍተኛ ደረጃ ላይ እንዳለን ይሰማኛል፣ ነገር ግን አሁንም ከዚህ የበለጠ ደግሞ መሻሻል የሚያስችል አቅም አለን ሲል ነው አልቫሮ ፈርናንዴስ ካሬራስ የሪያል ማድሪዱ ፉልባክ ሀሳቡን እየሰጠ የሚገኘው። ወልቭስ አሰልጣኙን አሰናብቷል። ጥሩ ያልሆነ የውድድር ዘመንን በማሳለፍ ላይ የሚገኘው ወልቨርሃምፕተን ወንደረርስ አሰልጣኝ ቪቶር ፔሬራን ማሰናበቱ ነው ይፋ የተደረገው። ወልቭስ የአሰልጣኙን ውል ለ3 ዓመታት ካራዘመ 3 ወራት በኋላ ነው ያሰናበተው። አሰልጣኙ ወልቭስን እየመሩ በውድድር ዓመቱ ያደረጓቸውን 10 ጨዋታዎች ማሸነፍ አልቻሉም። ወልቭስ በሊጉ በ2 ነጥቦችም የመጨረሻው ደረጃ ላይ የሚገኝ ቡድን እንደሆነ ይታወቃልና ጥሩ የሚባል ጊዜን እያሳለፈ አይገኝም። በዚህም ቪቶር ፔሬራ ፖርቱጋላዊው አሰልጣኝ ከኃላፊነት መሰናበታቸውን የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። የፓሪስ ሰን ዠርሜን እና የባየር ሚኒክ ጨዋታ በዚህ ሳምንት በአውሮፓ ቻምፒየንስ ሊግ ከሚጠበቁ ጨዋታዎች መካከል ሌላኛው ተጠባቂ ጨዋታ ነው። ባየር ሚኒክ ከፓሪስ ሰን ዠርሜን ጋር የሚያደርጉት የአውሮፓ ቻምፒየንስ ሊግ ጨዋታን የሚመሩት ዳኛም እንዲሁ ይፋ ተደርገዋል። የፊታችን ማክሰኞ ፓርክ ደስ ፕሪንስ ላይ ነገ የሚደረግ ተጠባቂ ጨዋታ ነው። ይህንን ጨዋታ ደግሞ የሚመሩት ዳኛም ይፋ እንደተደረጉ መረጃዎች ያሳያሉ። ማውሪዚዮ ማሪያኒ ይህንን ጨዋታ ይመሩታል ተብሎ እንደሚጠበቅ ነው ዘገባው የወጣው። ዋና ዳኛው ከዚህ በፊት የፓሪስ ሰን ዠርሜን ጨዋታን አንድ ጊዜ ሲመሩ ጨዋታው ፓሪስ ሰን ዠርሜን ማሸነፍ እንደቻለ የምናስታውሰው ጉዳይ ነው። በሌላ በኩል ዋና ዳኛው ከዚህ በፊት የባየር ሚኒክ ጨዋታን በመሃል ዳኝነት መርተው እንደማያውቁ ነው የተገለጸው። ነገር ግን ከዚህ በፊት የፓሪስ ሰን ዠርሜንን ጨዋታ አንድ ጊዜ መርተዋል። ፓሪስ ሰን ዠርሜን ያን ያደረገውንም ጨዋታ አሸንፎ ነበር። አሁን ደግሞ ፓሪስ ሰን ዠርሜን ከባየር ሚኒክ ጋር የሚያደርጉት ተጠባቂ ጨዋታን በመሃል ዳኝነት እንደሚመሩ ነው መረጃዎች የሚያሳዩት። አርሰናል በዘንድሮ የውድድር ዘመን ከቆመ ኳስ በርካታ ግቦችን ማለትም 10 ያክል ግቦችን በማስቆጠር ቀዳሚው የሊጉ ክለብ መሆኑን አረጋግጧል። ከፕሪሚየር ሊግ ክለቦች ቼልሲ በርካታ የቆመ ኳስ የሚያስቆጠረ ሁለተኛው ክለብ ነው። በዚህ የውድድር ዓመት ምንም ጥያቄ የለውም አርሰናል ነው ከነዚህ አይነት ኳሶች በርከት ያሉ ግቦችን እንዳስቆጠረ የሚታወቀው። አርሰናል 10 ግቦችን ከቆመ ኳስ አስቆጥሯል። ቼልሲ ግን ሁለተኛ ነው በዚህ የውድድር ዓመት በርከት ያሉ ጎሎችን ከቆመ ኳስ በማስቆጠር 8 ጎሎችን ማስቆጠር የቻለ ቡድን ነው። ማንቸስተር ዩናይትድ 6 ግቦችን አስቆጥሯል። ክሪስታል ፓላስ 5 ግቦችን ያስቆጠረ ቡድን ነው። እንዲሁ ቶትንሃም ሆትስፐርስም ከቆመ ኳስ 5 ግቦችን ያስቆጠረ ሌላኛው ቡድን እንደሆነ መረጃዎች ያሳያሉ። ሉካ ሞድሪች የወሩ ምርጥ ተጫዋች ተብሏል። የጣሊያኑ ክለብ ኤሲ ሚላን የወርሃ ጥቅምት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ክሮኤሺያዊው የመሃል ሜዳ ተጫዋች የሆነው ሉካ ሞድሪች የወሩ ምርጥ ተጫዋች በመባል መመረጥ ችሏል። የቀድሞ የሪያል ማድሪድ ተጫዋች ሉካ ሞድሪች በ40 ዓመቱ የወሩ ምርጥ ተጫዋች ሽልማትን ሊያሸንፍም የቻለም ተጫዋች እንዳደረገው ነው ዘገባዎቹ የሚያሳዩት። ሁልጊዜም ከላሚን ያማል ጎን ነኝ ብለዋል አሰልጣኝ ሃንስ ፍሊክ። የባርሴሎናው አሰልጣኝ ሃንስ ፍሊክ ወጣቱን የፊት መስመር ተጫዋች ላሚን ያማልን እንደሚጠብቁት ነው የገለጹት። ከላሚን ያማል ጋር መነጋገራቸውን የገለጹት አሰልጣኙ ያማልን ሁልጊዜም ከጎኑ በመሆን እጠብቀዋለሁ ሲሉ ጭምር ይናገራሉ። አክለውም እሱ ምርጥ ተጫዋችና ግለሰብ ነው፣ በእድሜው በጣም ትንሽ ነው ሲልም ጭምር ይናገራል። እድሜው ገና ስለሆነ ወደፊትም መሻሻል ይችላልና እኔ ሁሌም ከሱ ጎን ቆማለሁ ሲልም ጭምር ነው የተናገረው። ፓትሪክ ቪዬራ በይፋ ከጄኖዋ ጋር ተለያይቷል። የጣሊያን ሴሪኤው ክለብ ጄኖዋ ከፈረንሳዊው አሰልጣኝ ፓትሪክ ቪዬራ ጋር በስምምነት መለየታቸው ነው ይፋ የተደረገው። የ48 ዓመቱ አሰልጣኝ ፓትሪክ ቪዬራም በውድድር ዓመቱ ቡድኑ ያስመዘገበውን ደካማ ውጤት ተከትሎ ክለቡን ለቋል። ጄኖዋ በዚህ ዓመት ያደረጋቸውን 9 ጨዋታዎችን ማሸነፍ የቻለ ሲሆን 6 ጨዋታ ተሸንፎ 3 ጨዋታዎች ደግሞ አቻ ተለያይቶ 3 ነጥቦችን 20ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። በዚህ መሰረትም ለስንብት ተዳርገዋል። ፓትሪክ ቪዬራ ከተባረረም የተባረረው በቅጣት ምክንያት ነው ብሏል ማሪዮ ባሎቴሊ። ፈጣሪ ቀጥቶትን የተሰናበተው ሲልም ጭምር ይናገራል። ጣሊያናዊው አጥቂ ማሪዮ ባሎቴሊ ፓትሪክ ቪዬራ ከኃላፊነት መሰናበቱ የፈጣሪ ቅጣት ነው ሲል ጭምር ይናገራል። ከአሰልጣኝ ፓትሪክ ቪዬራ ስንብት በኋላ ስቴቱን የሰጠው በማህበራዊ ትስስር ገጹ ላይ ነው። ባሎቴሊ ፈጣሪቱ ይቀጣል ሲልም ጭምር ይናገራል። ጄኖዋ አሁን በሐሳብ በሚያምንና ቡድኑ ከላይ መቀመጥ ይገባዋል ብሎ በሚያስብ ሰው ላይ ማተኮር ይገባዋል ሲልም ጭምር ነው ማሪዮ ባሎቴሊ የተናገረው። ባሎቴሊ ባለፈው የውድድር ዓመት በጄኖዋ ቤት በአሰልጣኝ ፓትሪክ ቪዬራ ስር 57 ደቂቃዎችን ብቻ ነበር የተጫወተው። የባሎቴሊና ፓትሪክ ቪዬራ ግንኙነት ደግሞ ምን ይመስላል የሚሉትን ጉዳዮች ስንመለከት እርስ በርስ የማይጣጣሙት አሰልጣኝ ፓትሪክ ቪዬራ እና ማሪዮ ባሎቴሊ በ3 አጋጣሚዎች አብሮ የመስራት እድል ነበራቸው። ፓትሪክ ቪዬራ ከጄኖዋ በፊት በማንቸስተር ሲቲ ተጫዋችነትና ኒስ አሰልጣኝነት ከባሎቴሊ ጋር መስራታቸው ይታወሳል።
ማሪዮ ባሎቴሊ ከዚህ በፊት የፓትሪክ ቪዬራ ጨዋታ እሱ ሜዳ ላይ ምርጥ አቋሙን እንዲያሳይ እንዳገደው ሲገልጽም ነበር። ፓትሪክ ቪዬራ በበኩላቸው ባሎቴሊ ለቡድን ስፖርት አልተፈጠረም፣ ከሱ ጋር መስላት ለኔ ከባድ ነው በማለትም ጭምር ገልጸው እንደነበር የምናስታውሰው ጉዳይ ነውና ጥሩ የሚባል ግንኙነት እንደሌላቸው ነው በርካቶች የሚያምኑት። ፈረንሳዊው የመስመር ተጫዋች የሆነው ቤንጃሚን ሜንዲ ባለፈው ክረምት የፖላንዱን ሊግ ክለብም ፓጎንን ተቀላቅሎ ነበር። ይሁን እንጂ ቤንጃሚን ሜንዲ በአካል ብቃት ችግር ምክንያት እስካሁን በክለቡ መጫወት እንዳልጀመረ ነው የተገለጸው። ቤንጃሚን ሜንዲ አሁን ላይ ወደ ክለቡ ሁለተኛ ቡድን በማምራት የመጀመሪያ ጨዋታውን ሊያደርግ መሆኑ ተነግሯል። ይህንን ተከትሎ በ2018 የዓለም ሻምፒዮኑ ቤንጃሚን ሜንዲ የክለቡን ሁለተኛ ቡድን ተቀላቅሎ በፖላንድ አራተኛ ሊግ የሚጫወትም ይሆናል። የጾታዊ ጥቃት ክስን ለአመታት ከእግር ኳስ ርቆ ያቆየው ቤንጃሚን ሜንዲ ከክሱ ነፃ ተብሎ ወደ እግር ኳሱ ቢመለስም ነገር ግን የቀድሞ አቋሙን እንዲያገኝ ግን አልተረዳም ወይም ደግሞ የአካል ብቃቱ ላይ ትልቅ ችግሮች እንዲፈጠሩበት አድርጓል። በርከት ያሉ ጊዜያቶችን ከእግር ኳስ በመራቁ ምክንያት እንግዲህ ከክሱ ነፃ ቢሆንም በእግር ኳሱ ላይ ግን መሻሻሎችን ማሳየት አልቻለም። አሮን ራምዜ ውሉ ሊቋረጥ መሆኑ ተነግሯል። ዌልሳዊው የመሃል ሜዳ ተጫዋች የሆነው አሮን ራምዜ ከሜክሲኮ ክለብ ፑማስ ጋር ያለው ውል ለማቋረጥም ማሰቡን የተነገረው። አሮን ራምዜ ውሉን ለማቋረጥ ያሰበው በውሻው መጥፋት ምክንያት መሆኑን የሜክሲኮ መገናኛ ብዙሃን ዘግበዋል። ተጫዋቹ ትልቅ ቦታ የሚሰጠው ውሻው መጥፋቱን ተከትሎ እንዲያፈላልግም ከክለቡ እረፍት ተሰጥቶት ነበር። ይሁን እንጂ አሮን ራምዜ ከተሰጠው ፍቃድ በኋላም ልምምድ ስፍራ ላይ ሊገኝ እንዳልቻለን የተገለጸው። ራምዜ ከሰሞኑ ስለጠፋው ውሻው አንድ ዜና እንግዲህ ለሚያመጣለትም ሰው ወረታውን $20,000 አድርጎ እንደሚከፍልም ጭምር መናገሩ የሚታወስ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ከኛ ጋር ስለነበራችሁም ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።